ክብራትና ክብራን ተመልካቾቻችን ዛሬ እንግዲህ በዜና ሰዓታችን ላይ ነው የምንገኘው እንኳን ደህና መጣሽ እንኳን ደህና ቆየሽ ለተመልካቾቻችን ላንቺ ነው ማለት ላንቺም ለኔም አብረን ግኛ ግን አንሆንም ለዜና ታስበው እኔ ትንሽ ሞክሬ ያቃለሁኝ ከዚህ በፊት ግን ይከብዳል ራሱ የራሱ ይሁን ያሰራር መንገድ ሰላም ጤና ይስጥልኝ ተመልካቾቻችን የሞከርኩት ሰዓት ላይ ነው የምንገኘው በሞከርኩት ሰዓታችን የማን ሞክረው ነገር የለም አማን ሳምንት በሙዚቃ በቃ ክሊፕ ጆሮአችንን አደማው ዛሬ ደግሞ በዚህ ጎርናና ድምጹ ዜና ላይ ያነብልን ነው አይተን እንመለስ የሞከርኩት ይድኔ እዴ አማን እንዴት ዋልክ ሰላም እንዴት ነህ ሁሉ ሰላም አላህ ይመስገን ስራ ሰዓት መጥቶ እንዴ አይ የዜና ሰው ዝም የዜና ቼክ እያደረኩኝ ነበር ስልክ ላይ ነው የምታየው አዎ የኢንተርናሽናል ዜናዎችን ቼክ እያደረኩ ነበር እንዴ አላህ ይመስገን ምን ግርጣለ ዛሬ ታዲያ ያው ታውቃለህ ብዙ ነገር መሞከር ወዳለሁ እና እንደ ባልደረባ አንተ ዜና ስታነብ ብዙ ጊዜ ያለውና እስቲ እንዲው ጋይድ አድርጎኝ ዜና ማንበብ በመከረው አልኩኝ ነው እንዴ እሺ እባክህ ቁጭ በላ ግን መሞከር ነው እሺ ቁጭ በልና እናውራ አይሻልም እንግዲህ ምናቀው ነገር እናከፍላለን ስትገባ እንኳን ደህና መጣ ብዬ ተቀበልኩ እንጂ ስታፍ ነህ እኛው ጋር ነው ያለውና እስቲ ማወቅ የፈለከው ነገር ንገረኝ አንድ ዜና አንባቢ ሊያውቃቸው የሚገቡ መሰረታዊ ነገሮችን ማወቅ ፈልጋለሁና እነሱ ነገሮች ብትነግረኝ ጥሩ እንግዲህ ብዙ ነው በመሰረቱነቱን ለመናገር አሁን እዚህ ጋር እንደዚህ ለን ምን ጨርሰው ላይሆን ይችላል ግን እንዳልከው መሰረታዊ ነገሮችን ለማውራት ዋናው ነገር ትልቁ ነገር ማለት ሁሉም ዘርፍ ላይ ይፈልጋል አይደለ ኤቲክስ ነው ስነ ምግባር የዜና ሰው ስትሆን ደግሞ በጣም ቁም ነገር ነው ሰዓት ሰው ካንተ የሚጠበቀው መረጃውን ብቻ ሳይሆን አንዳንዴ እኮ ሰዓት ትሆናለህ አንተ ልክ አንተ ስትመጣው 6 ሰዓት ሆኗል አይደል በቃ የዜና ሰው የሰዓት ሰው ነው በጣም እዛ ልክ የቀጠሮ ያበሻ ቀጠሮ እንደምትለው ሊሆን አይችልም ዜና ሲሆን በጣም ስነ ምግባሩ ከዚህ ይጀምራል ሰዓት ማክበር ራስን መጠበቅ ትልቁ ነገር ደግሞ ምክንያቱም ፊት ነህ ስክሪን ላይ ነው የምትመጣው ትላንት ያየ ሰውዬ ዛሬ ሌላ ሰው ነው መታየት የለብህም ትልቁ ነገር ራስን መጠበቅ ሰዓት ማክበር ይሄ ሙያዊ ነገሮች እንዳሉ ሆኖ ምክንያቱም ከተሰጠው ጋር ምናምን ሊሄድ ይችላል እና ትልቁ ነገር በየለ ነገር የምችለው አሁን በዚህ ባጭሩ እንደ መሰረታዊ ሰዓት ማክበርና ስነ ምግባር ራስን መጠበቅ ለአንድ ዜና አንባቢ መሰረታዊና ትልቁ ነገር ግዴታ ነው ይሄ እና ብዙ ጊዜ ምን እንባላለን እንደውም የሆነ ጉዳይ ላይ ምናምን ሲኖር ቀድመን እንገኛለንና በዜና ለምዶ ነው በዜና ለምዶበታል ስለዚህ ቀድሞ ነው የሚመጣው ልትባል ትችላለና እሱ ወሳኝ ነገር ነው ሰዓትን ማክበር አለበት እሺ አንድ በጣም ግራ የሚያጋባኝ ነገር አለ ዜና አንባቢ ምንድነው እና ደግሞ ጋዜጠኛ ምንድነው ግራ ያጋባ ስለሚያጋባ በነገራችን ላይ ማነች በጣም መሰረታዊ ጥያቄ ነች ብዙ ሰውንም ያምታታልና እንደውም ሲጽፉ አንዳንድ ጊዜ ይሄ ዜና አንባቢውን ለምሳሌ ጋዜጠኛ ይድነቃቸው ተብሎ ይጻፋል ጋዜጠኛ እንትና ተብሎ ይጻፋል ልዩነት አለው በመሰረቱ ምክንያቱም ጋዜጠኝነት በሀገራችንም ሲጀምር የአንከሪንግ የዜና ፕሬዘንተር የሚባል ትምህርት የለም በመሰረቱ እንደዚህ ትናንሽ ኮርሶች ምናምን ተወስዶ ይሆናል ወይ ደግሞ የውጭ ላይ ያሉት እንትኖችን አይተህ ራስህን ካለ ተሰጠው ጋር ተዳብሯለህ እንጂ በአንከሪንግ ላይ የሚሰጥ ራሱን የቻለ ፕሮፌሽናል የሆነ ትምህርት የለም ጋዜጠኛ ጆርናሊዝም ተምሮ ጋዜጠኛ መሆን ይችላል ለዜና ፕሬዘንተር ግን ያ አይጠበቅም ግዴታ አይደለም ግዴታ ጋዜጠኛ መሆን ለአንባቢነት ግዴታ አይደለም ብዙዎቹን አይተህ ከሆነ የሆነ ድርጅት ፒአሮች ሌላ ዘርፍ ላይ የሚሰሩ እንደዚህ ሰዎች ይሄ ጊፍትድ ሲሆኑና የተፈጥሮ ስጦታው ሲኖራቸው ምናምን በተወሰነ መንገድ እሱ ከተገራ ዜና አንባቢ ጋዜጠኛ ነው ማለት አይቻልም ጋዜጠኛ ዜና አንባቢ መሆን ይችላል ችግር የለውም እሱ እኮ ግን መለየት አለበት ዜና አንባቢ ስለሆነ ጋዜጠኛ ነህ አይደለም ጋዜጠኛ ሳትሆን ዜና አንባቢ መሆን ይቻላል እቺ መለየት ስላለባት ነውና ልዩነት አለው ሁለቱ ስለዚህ አሁን እንዲሁ ስታስበው የኔን የማወቅና የማድረግ ጉጉቴን አይተህ ዜና አንባቢ መሆን ይመስልሃል ዝም ብዬ ስሰማው እኔ ድምጽ ያጽናናኝ ዝም ብዬ ስሰማው ድምጽ አሪፍ ነው አይነቱን ለመናገር ከበፊትም ጀምሮ አቃለው ያንተ ድምጽና አሪፍ ድምጽ አለ ግን ድምጽ ብቻውን ሳይሆን ደግሞ የሆነ መገራት የሚባል ነገር አሁን በቃ ለዜና ቀጥ ያለ ድምጽ ቀጥተኛ ድምጽ ምናምን አይነት ነገር ያስፈልጋል ለምሳሌ ጀማሪ ስትሆን ምን አይነት ስሜት ነበረው እሱ ከባድ ስሜት ነው ማለት ምንም ማያስፈራ ነገር አለ ጀማሪ ስትሆን ለዛውም ደግሞ ይሄ ሁሉ ካሜራ ፊት ቆሞ ከዛ ዳይሬክተር ቆሞ ካሜራማን ቆሞ ምናምን እንደ ጀማሪ በጣም ያስፈራል ካሜራ በራሱ የሆነ መንፈስ አለው ነቱን ለመናገር ምንም ጥያቄ የለውም እኔም በጣም የተቸገርኩት እሱ ነው ካሜራ የሆነ ዝም ብሎ ይሄ ቦዲው በራሱ የሆነ መንፈስ አለው ፊት ቆሞ ልክ አክሽን ሲባል የሆነ ከባድ ነገር አለውና እኔ ዜና ሲጀምር አስታውሳለሁ በጣም አስቸግር ነበር ነቱን ለመናገር
በዚህ ያልበኛል ሶፍት ስጡት ይባላል በየማሉ ዜና ይቋረጣል በቃ ይሄ እውነታው ነው እና ትፈራለህ ወደድክም ጠላም በተፈጥሮ ፈሪ ሆኜ አይደለም ግን እዛ ጋር ስትቀመጥ አንደኛ ስንት ሚሊዮን ህዝብ ያኛል ማለት ከኋላ ያሉትን ነገሮች ሁሉ ታስባለህና እሱ በጣም ከባድ ፓርቱ ነው እያነበብክ ላይቭ ላይ እያነበብክ እኮ ድንገት የሆነ ከተማ ውስጥ የሆነ አደጋ ደርሶ የሆነ ዘመድ ሞተ የሚል ዜና ፕሮምፕተር ላይ ሊመጣል ይችላል ያኔ ፕሮምፕተሩን ጥለህ ለቅሶ አትሄድም ማለት እነዛን ስሜቶች ማስተናገድ መቻል ትልቁ ፈተና ነው በፕሮሞተር ግን ምንድነው ይለኝ ፕሮሞተር right እሺ አይ ፕሮምፕተር ትባላለች አሁን በሂደት ከዚህ በኋላ አሁን ወደ ንባቡ ልትሄድ አይደለ ስለዚህ ወደዛ ስትሄድ የምታያቸው ነገሮች አሉ ከነዛ መሀል አንዷ ነች ብለን እንለፋት እሺ ቃሉ አልበላት ቢያ እሺ በላት እስቲ ምን ፕሮምፕተር ትባላለች ፕሮምፕተር ማስነበቢያ ነች ዜና የምታነበው የውጭ ዜና አውሮፓዊቷ ፊንላንድ በመጀመሪያና ሁለተኛ ደረጃ ተማሪዎች ላይ ማዕቀብ ጣለች ቆይ አማን ምን እያረከን ተዘውስኩኝ እኮ ማን ነው ዳይሬክተር ማን ነው ያስገባው ግባ ብለው ነው አይደለም እንዴ አይደለም ይነበው እሺ ጥሩ ተማሪ አይደለም ማለት ነው እያወራን ነበር ቅድም አይደል ግድ የለም ቁጭ በላይ ግድ የለም ወንበሩን አልከለከለም አቅሜን እኮ በዚያው ላይ ያውቆ በየቆ ግን አሁን ቅድም እንዳልኩ ነው እዚህ ጠረጴዛ ላይ ለመድረስ መጀመሪያ የሚሰሩ ነገሮች አሉ ብለን ይለ አሁን ዝም እንዲህ እንኳን ሳይ ማለት ነው የዜና ፕሮቶኮል ግን ልብሱ ይታል መጀመሪያ የሚጀምረው ከልብሱ ካንተ ሊበቃ እና እንትኑን በቃ ማስታወቂያ አውሮፓዊቷ ሀገር ፊንላንድ ምናምን ስትለው ማስታወቂያ አስመሰልከውና የምትለማመደው ልክ በዜና በኢቢኤስ ዜና ፎርም ነው በዛ የምታነበውም ልክ በዛ መንገድ ይሆናል ማለት ነው የራሱ ከለር ስላለው ስለዚህ ወደዛ ደግሞ ለመምጣት አሁን ልክ እዚህ ጋር ዜናው ተመቶ ተቀምጦ እኛ ከማንበባችን በፊት የሚያልፍበትን ፕሮሲጀር ወደ ዋናው ቢሮአችን ተሄድና መጀመሪያ ዜና ከየት ነው የሚሰበሰበው የሚለው ነገር መጀመሪያ ታያለ ከዛ በኋላ የውጭ ዜና አለ የሀገር ውስጥ ዜና አለ የሀገር ውስጥ ዜና በራሳችን ካሜራማኖች ተቀርጸው የሚመጡ ዜናዎች አሉ እነሱ ዜናዎች እንዴት ነው የሚሰሩት ኮንቴንት ኤዲተሮች አሉ ዜና ፋክት ነው አይደለ ስለዚህ ያንን ፋክት ሳታዛባ እንዴት ነው ዜና የሚጻፈው የሚለውን መጀመሪያ እሱን ማወቅ አለብን ወደዛ ትሄዳለ እነሱን ታያለ መንፈስ እንዲጋባብኝ አንድ ዜና ብብል አውላነብን ይቻላል ምን ችግር አለው አውሮፓዊቷ ፊንላንድ በመጀመሪያና በሁለተኛ ደረጃ ትምህርት ቤቶች ተማሪዎች ስልክና ማናቸውንም ኤሌክትሮኒክ ዕቃዎችን ወደ ትምህርት ቤት ይዘው እንዳይመጡ የሚያደርግ ህግ ጸድቋል ሲሆን ጸድቋል ፐርፌክት ደግሞ ይሄን ዜና እዚህ ስታነብ ኮንትሮል ሩም ደግሞ አንተን ኮንትሮል የሚያደርጉ ሰዎች አሉ ዳይሬክተር ቁጭ ብሎ አንተን ይከታተላል እዛሱ ሆኖ ግባ ካላለ በስተቀር አንተ ብትገባ የትም አትደርስም ከዚህ ያልፈም ከስቱዲዮ ያወጣምና እነሱ ነገሮችንም ታያለ ከዛ ወደ አለባበስ ትሄዳለህ ራስን ታስተካክላለህ በቀን እንደዚህ የምታየኝ እንትን ብዬ አይደለም ፕሮቶኮል ስለሚፈልግ ነውና እሺ ይርኔ ዘገጆን 3 2 1 ገባ ሰላም ለምን ከዋን ተመልካቾቻችን ጋር ያላችሁበት እንዴት ናችኋል ዘወትር ከሰኞ እስከ ዓርብ የሰዓቱ እናንተ እንደርሰው የአዲስ ነገር የቀን ዜናችን ተጀምሯል ሶስት ሁለት አንድ ገባ
የአሜሪካው ምክትል ፕሬዝዳንት ጆኒ ቫንስ የዩክሬን ጦርነት በቅርብ ጊዜ ውስጥ የሚቆም አይመስለኝም ሲሉ ተናገሩ። ምክትል ፕሬዝዳንቱ አማን አሪፍ ነው ደስ ብትላይ ነበረክ እየጣርኩ ነው በተቻለኝ አቅም በጣም አሪፍ ነው ግን በዚሁ ይሄን የሰጠንክ ታረግ ነው እንጂ እንትኖቹም ስላነሱ በይበልጥ ግን ዋናው የምታነብበት ላይቭ የምታነበው በቴሌው ነው በዚህ በቴሌው ነው ግን እዚህ ላይ ማቋረጥ አይቻልም እሺ በፍጥነቱ ልክ ነው መሄድ ያለብክ ኦኬ ላይቭ ላይ ወደኋላ ወደፊት ማለት አይቻልም እንግዲህ ጥሩ ለመስራት እንሞክራለን እሺ ሰላም ጤና ይስጥልን ክቡራት ተመልካቾቻችን በእያላችሁበት እንዴት ውላችኋል ዘወትር ከሰኞ እስከ ዓርብ በዚህ ሰዓት ወደ እናንተ የሚደርሰው የአዲስ ነገር የኩለ ቀን ጥንቅራችን አሁን ይጀምራል የዛሬ የዓርብ የሚያዝያ 4 2017 ዓ.ም የቀጠር ዜናዎቻችንን እያቀረብኩኝ አብሬያችሁ መቆየው አማኑኤል ተክሉ ነኝ አብራችሁን ቆዩ ወደ መጀመሪያው ዜናችን ስናልፍ በኢትዮጵያ የቡና ምርት ጥራትና ምርታማነት ከዚህ ቀደም እያደገ ስለመምጣቱ የህዝብ እንደራሴዎች ምክር ቤት የግብር ጉዳዮች ኮሚቴ ገልጸዋል በዚሁ ጊዜ ዘንድሮ በ9 ወራት ብቻ ከዚህ ቀደም በኢትዮጵያ የተመዘገበውን 1.5 ቢሊዮን ዶላር ገቢ ከቡና ምርት መገኘቱን የተገለጸ ሲሆን ለዚህም ያርሶ አደሩ በዚህ ጊዜ ዘንድሮ በ9 ወራት ብቻ ከዚህ ቀደም በኢትዮጵያ የተመዘገቡ 1.5 ቢሊዮን ዶላር የገቢ አረጉቴ በዚሁ ጊዜ ዘንድሮ በ9 ወራት ብቻ ከዚህ ቀደም በኢትዮጵያ የተመዘገበ 1.5 ቢሊዮን ዶላር ገቢ ከቡና ምርት መገኘቱ የተገለጸ ሲሆን ለዚህም ያርሶ አደሩ ከክልሎች እንዲሁ ኢርኔ እንዴት ነው የዘለከው በዚሁ ጊዜ ዘንድሮ በ9 ወራት ብቻ ከዚህ ቀደም በኢትዮጵያ ለዚህም ያርሶ አደሮች ክልሎች እንዲሁም የሚመለከታቸው አካላቶች በጋራ በቅንጅት በተለይም ከጥራት አጠባበቅ ጋር ተያይዞ ከመጀመሪያው ዜና ወደ መጀመሪያው ዜናችን ስናልፍ በኢትዮጵያ የቡና ምርት ጥራትና ምርታማነት ከዚህ ቀደም ጊዜያት 1.5 ቢሊዮን ዶላር ገቢ የቡና ምርት መኖሩን ሲገልጹ ከሚመለከታቸው አካላት ጋር በቅንጅት ሚስተር ዳይሬክተር በጣም ይቅርታ በቋሚ ኮሚቴው ምልከታ የተደረገባቸው ዳየሳንቴና ጌታ ሆይ ይሄ ነገር ከባድ ነው ከምታስቡት በላይ ከባድ ነው እሺ ከከመ በላይ ሆኗል ማለት በቃ አልቻልኩም ፕሮምፕተሩም በጣም እየፈጠነብኝ ነውና ይሄ ባንዲ የሚለመድ ነገር አይደለም እንደሞከርኩት ስለዚህ ማድረግ የምችለው በማቀውና በምችለው በወረቀት ላነብላችሁ ነው የምችለው ከአቅሜ በላይ ስለሆነ በዚህ አነብላችኋለሁ ልቀጥል ዳይሬክተር በዚሁ ጊዜ ዘንድሮ በ9 ወራት ብቻ ከዚህ ቀደም በኢትዮጵያ ያልተመዘገበ 1.5 ቢሊዮን ዶላር ገቢ ከቡና ምርት መገኘቱ የተገለጸ ሲሆን ለዚህም ከአርሶ አደሩ ከክልሎች እንዲሁም ከሚመለከታቸው አካላት ጋር
በቅንጅት በተለይም ከጥራት አጠባበቅ ጋር ተያይዞ የተሰሩ ስራዎች ለገቢ መጨመሩ ምክንያት መሆናቸውን የተጠቆመው የቋሚ ኮሚቴው አባላት በአዲስ አበባ የሚገኙ የቡና ላኪ ድርጅቶችን እንቅስቃሴ ተዘዋውረው ከተመለከቱ በኋላ የኢትዮጵያ ቡናና ሻይ ባለስልጣንን የ9 ወር ዕቅድ አፈጻጸም መገምገማቸው ነው የተጠቆመው። በቋሚ ኮሚቴው ምልከታ የተደረገባቸው ዳዬ በንሳና ቴስቲ ስፔሻሊቲ ኮፊ የቡና ማዘጋጀት ሂደት ለሌሎች ላኪዎች ተምሳሌት መሆን እንደሚችል የግብርና ጉዳዮች ቋሚ ኮሚቴ መናገሩን ከህዝብ እንደራሴዎች ምክር ቤት ያገኘነው መረጃ ይጠቁማል። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎቻችንን በዚህ ፈጽመናል። አብራችሁን ስለነበራችሁ በማመስገን በዚሁ እንሰናበታለን። በእያላችሁበት ደስ የሚል ቀን ይሁንላችሁ። አማንና መሰግናለን። አምላክ ይድኔ